ለምን? እንዴት? በምን? የዕለት ጥያቄያችንን ማን ነሳን? ዶናልድ ትራምፕ በምርጫ ቅስቀሳ ወቅት በገቡት ቃል መሰረት የቀድሞውን ፕሬዝዳንት የጆን ኤፍ ኬኔዲን ግድያ በሚመለከት ሚስጥራዊ ተደርጎ የቆዩ መንግስታዊ የምርመራ ሰነዶችን ለህዝብ ይፋ አድርገዋል። ይህ ትልቅ እርምጃ ነው። 60 ዓመት ሙሉ ሲያወዛግብ ለቆየው የኬኔዲ አሟሟት እውነታ መታወቅ አንድ ይበል የሚያሰኝ ትልቅ እርምጃ ነው። እስከ ባለፈው ዓመት ድረስ በየጊዜው የተለያዩ መረጃዎችን የያዙ መጽሐፍት ለንባብ እየበቁ ነው። ህዝብ እውነቱን ማወቅ ይፈልጋል። እኛ ሀገር አንዳንዴ ሳስበው ህዝባችን ለብዙ ነገሮች የማወቅ ጉጉቱ የከሰመበት የሟሟበት ህዝብ ይመስለኛል። ደደቡ፣ ደነቆሩ እየተባለ ስንት ድርሳን የሚጻፍባቸው አሜሪካኖች እንኳን ለብዙ ነገሮች ያላቸው ኪዩሪዮሲቲ እስካሁን በሚደንቅ ሁኔታ ከፍ ያለ ሆኖ እናገኘዋለን። የእኛን ሀገር ስመለከት አልተጠናም እንጂ ብንጠና ከአሜሪካኖቹ በብዙ እጥፍ የሚያስከነዳ ድንዛዜ ላይ ያለን ይመስለኛል። እናገርማለሁ። የመጠየቅ ኃይላችንን፣ የማወቅ ፍላጎታችንን፣ የእውነት ጉጉታችንን ምን ገደለው? እኛ ሀገር ለምን፣ እንዴት፣ በምን፣ መቼ፣ የት፣ በማን ወዘተ የሚሉ መሰረታዊ ጥያቄዎች ከብዙ የህይወታችን ክፍል ተቆርጠው እንደጠፉ የቀሩ ያለማሰብ ያለመጠየቅንና ባለማወቅ መርካትን አዲሱ ባህላችን ያደረግን ሁሉ ይመስለኛል። መለስ ዜናዊ ሞተ። በምን ምክንያት? መቼ? ምርመራው ምንድን ነበር ያሳየው? ሕክምናው ምን ነበር? አሟሟቱንስ በተመለከተ የተረጋገጡ መረጃዎች ምንድን ናቸው? No one knows for sure and nobody bothers to know። የሀገር መሪ ሞተ፣ አበቃ። ብቸኛ የሚፈለገው ዜና ያ ነው። ስለ ሌላው ዝርዝር ጉዳያችን አይደለም። ነጋሶ ጊዳዳ ሞተ፣ በቃ መሞቱ ነው ዋና ዜና። ለምን ሞተ? የት? እንዴት? በምን አኳኋን? ዝርዝሩ ምን ይመስል ነበር? ለሞት ያበቃው ምክንያትስ የተጣራ መረጃው ምን ይመስላል? ማንም ደንተው አይደለም። ሞተ ከተባልክ ሞተ ነው። ከዚህ በላይ ምን ትፈልጋለህ? ኢንጂነር ስመኘው ሞተ፣ በቃ አከተመ። እንዴት? ለምን? በማን? የሞቱን የተረጋገጠ ሰበብ ማንም የማወቅ ፍላጎት ያደረበት ሰው ያለ አይመስለኝም። በቃ ሞተ፣ ሌላው ትርፍ ነው። በሞቱ አሟሟቱ ይከተታል። ከሞቱ ወዲያ የሚፈለግ ነገር የለም። ሌላ ለማወቅም ለመስማትም የምንፈልገው ነገር የለም። ይገርመኛል። በብዙ ነገሮቻችን የቀደሙ ትውልዶች የነበራቸውን ግዙፍ የመጠየቅ አቅም፣ የማወቅ ፍላጎትና ተነሳሽነት በሂደት ተበልተናል፣ አተነዋል። አሁን በብዙ ነገራችን እንደ አይስክሬም ጫፏን ብቻ እየላሰን በዚያች ረክተን የምናዘግብ ይወጣልን ድንዙዝና መብዙዝ ህዝብ ለመባል የቀረን በጣም ጥቂት ነው። ደግሞ የኢትዮጵያውያን ጠባይ በሀገር ውስጥ ባለው ሰዋችን ላይ ብቻ አይደለም፣ በየትኛውም ዓለም ላይ ባለ ኢትዮጵያዊ ላይ በጉልህ የሚታይ የድንዛዜ ጠባይ ነው። አሜሪካ ውስጥ በሆኑ ነጭ አክራሪዎች ስለተገደለ ሙልጌታ ስራው ስለሚባል አንድ ኢትዮጵያዊ ፈረንጆቹ መጽሐፍ ጽፈዋል። ሙሉ ታሪኩን የያዘ መጽሐፍ። ታሪኩን፣ አሟሟቱን፣ ማስረጃዎቹን፣ የፍርድ ሂደቱን፣ ከመሞቱ በፊት ከሞቱ በኋላ ያሉትን ዝርዝር ነገሮች። የኛ ሰው ስለ ራሱ ወገን የተጻፈውን እንኳን አያነብም። እነሱ ናቸው የጻፉልንም የሚያነቡትም። እነዚህ እኮ ያውም ስቱፒድ ሆኗል እየተባሉ የሚላገጥባቸው አሜሪካኖች ናቸው። እንግዲህ እኛስ እነሱ ስቱፒድ ከተባሉ ምን እንደምንባል አላውቅ። ደግነቱ እነሱም ለኛ ያላቸው ግምት ዜሮ ነው። የሚቆጨው እንደሚንቁን እንደ ግምታቸው ሆነን መገኘታችን ነው። ሞት የሚባለውን መስማት ብቻ በቂያችን ነው ለኛ። ሌላ ነገር ለመጎልጎል መች ስራ ፈታን። ሳይንቲስት ቅጣው እጅጉ ሞተ። አሟሟቱ ድንገተኛ ነበር። እነሱ ለኛ አልሰራም ብለው ሸመጠጡ ወይም አሳወቁ። እንዲያ በድፍን ኢትዮጵያ መነጋገሪያ የነበረ የአደባባይ ሰው በድንገት ሲሞት ዝርዝሩን አጣርቶ አጥንቶ ተከታትሎ ያልተረጋገጡ ነገሮችን አጣርቶ የሚነግረን አንድ ወገን፣ አንድ ተቋም፣ አንድ ሰው፣ አንድ ሙሉና እውነተኛ የህይወት ታሪክ መጽሐፍ እንዴት ይጠፋል? የኛ ስሜት ማጣት። በቃ ከቦንጋ ተነስቶ አሜሪካ ኖረ፣ ሞተ።
ምን ትፈልጋለህ? በቂ አይደለም ይሄ? ግን እኛ ኢትዮጵያውያን እንዲህ የበደልነው እንዴት ነው? እንዴት እዚህ አቃላይ ደረጃ ላይ ተገኘን? በተለያየ ጊዜ በየሀገሩ የኢትዮጵያውያን ድንገተኛና አሰቃቂ ሞቶች፣ የመሰወር ዜናዎች እንደ ማንኛውም ዜና ይሰማሉ። በቃ አከተመ። እገሊት የምትባል ከዚህ ዩኒቨርሲቲ ጠፍታ በስንተኛው ቀን አስከሬኗ ተገኘ። ጉዳያችን አይደለም። መልካቸው ኢትዮጵያውያን ሳይሆኑ እንደማይቀሩ የሚገመቱ ስደተኞች የተሳፈሩበት ጀልባ በሜዲትራኒያን ላይ ሰመጠች። እነማን ናቸው እነዚያ መልካቸው ኢትዮጵያውያንን የሚመስሉ ሟቾች? ስንት ነበሩ? የተሳፈሩት እስከየት? ወዴት? እንዴት? እያንዳንዱ ስም ያለው ሰው የየራሱ ትልቅ የሚነገር ታሪክ አለው። እኛ ግን ጉዳያችን አይደለም። We are not totally insensitive to know any future detail about anything. ልክ ሞቶ መገኘት ብቻውን ተፈላጊና መታወቅ ያለበት ነገር አድርገን ደምድመናል። ድሮ እነሱ ስለኛ ይዘግቡልን፣ ይጽፉልንና ያነቡልን ነበር። አሁን የኛን ነገር አይተው እንደ አልባሌ ነገር እየቆጠሩን መጡ። ከሆነ የመሞት ዜናው ውጪ ዝርዝር መረጃ ማሰባሰብም ሆነ መስጠት አስፈላጊ ነው ብለው መቁጠር ካቆሙ ቆዩ። ባለቤቱ ያላከበረውን አሞሌ ባለዕዳ አይቀበለው። በሌሎች ብዙ ነገሮቻችን ይወጣልን የፕላኔቷ ስቱፒዶች እየሆንን ነው። ከትግራዩ የዘር ማጥፋት በኋላ ሌሎች ትልልቅ ጦርነቶች በሀገራችን ይካሄዳሉ። ማን፣ የት ቦታ፣ ስንት ሰው እንደሞተ እንደቆሰለ፣ ስንት እናቶች ያለ ልጅ እንደቀሩ 1 ሚሊዮን መልስ የሚጠብቁ የሚሊዮን ሰዎች ታሪክ አውጥቶ ይጠብቀናል። እኛ ግን መች ስራ አጣንና ስለ ስዩም መስፍን አገዳደል ዝርዝር መረጃ እንጠይቃለን። ኢትዮጵያን በውጭ ግንኙነት ጣራ ስላስነካት ሰው በግፍ መገደል እንዴት እናስብ? ዓይንም እጅም የጎደለው ሰው ሞተ ሲባል ሮጦ ማምለጥም ሆነ ማንንም ማጥቃት የማይችለው አካል ጉዳተኛው አስመላሽ ወልደ ስላሴ በጭካኔ ሲገደል ለምን የሚል ቃል ይውጣን እንዴ? ደግሞ ጉዳያችን ነው እንዴ በጦርነት ስለሞተ ሰው ማወቅ? ስንት የሚያስጨንቅ የዕለት እንጀራ ፊታችን ቆሞ እያንገላወደን we just don't care። ድሮ እንደ ዘበት የምትነገር I don't care for fish የምትል አባባል ነበረች። ስለ ሰው ቀድጄ ልልበሰው፣ በአረንጓዴ ጽፌ በቀይ ልሰርዘው እንደማለት ነች። አሁን ያለነው I don't care for anything የሚል የዝቅታ ደረጃ ላይ እንደደረሰን አስባለሁ። በዓለም ደደቡ ደነቆሩ እየተባለ ስንት የሚፈተልባቸውና የሚሳቅባቸው አሜሪካኖች እንኳን አልኩህ እኮ ከ60 ዓመት በፊት የሞተ ፕሬዝዳንታቸውን አሟሟት እስካሁን ጎራ ለይተው ይጽፋሉ፣ ያጠናሉ፣ አዳዲስ መረጃ ያነፈንፋሉ፣ ያነባሉ፣ ያወራሉ። ከ60 ዓመት በፊት የተያዙ የምርመራ ፋይሎች አሁን ለሕዝብ እንደ ገጸ በረከት ይቀርባሉ። እነሱ እንኳን ዝርዝር እውነቱን ለማወቅ ይፈልጋሉ። እኛስ ፍርዱን ለራሳችን መተው ይሻላል። ከብዙ እየደነዘዘ ከመጣው እና ከማንኛውም አይነት ሰዋዊ ኢንኳይሪ እየራቀ ፍጹም ጨዋ እየሆነ ከመጣው አሰቃቂ የትውልድ ስብዕናችን ባሻገር ግን ብንጠቀምበት የመጠየቅ አቅሙን እንዳላጣን ለራሳችን እንደማናንስ የሚያሳዩ ጥቂት አብነቶች ግን የሉንም ማለት አይደለም። ለምሳሌ የእንዳለጌታ ከበደ በበዓሉ ግርማ ሕይወትና ሥራዎች አኗኗርና አሟሟት ዙሪያ ያደረጋቸውን ይበል የሚያሰኙ ጥልቅ ዳሰሳዎችና ጥናቶች፣ በብዙ ጥረት ያገኛቸውንና ለሕዝብ ያስነበባቸውን መረጃዎች አይቶ አለማድነቅ አይቻልም። ሕዝባችን ከረዳሽ ትውልድ ስለሆነ እንጂ ጠያቂ ትውልድ ቢኖረን ከዚህ በላይ ብዙ በተሰጠን ነበር። ግን እንዳለጌታ ቢያንስ እኛ ኢትዮጵያውያን ጨርሰን እንዳልደነዘዝን ጠያቂ የነበረውን አንጎላችንን መኖር እንዳንጠራጠር አንድ ልዩ ኤክሰፕሽናል የታሪክ ማስረጃ ይመስለኛል። አንዳንዴ ፈረንጆቹ ልፉ ሲላቸው በሆነ ዓመተ ምህረት ላይ ወደ ኢትዮጵያ መጥቶ ስለነበረ ሰዋቸው የህይወት ታሪክ ምናምን በቁም ነገር በመጽሐፍ ጽፈው ስሙን ታሪኩን ለኛ ለማስተዋወቅ ሲባትሉ አያቸዋለሁ። እኛ ያውም በእነሱ ቋንቋ የተጻፈን የእነሱን አንድ ዜጋ ታሪክ ስናነብና ስናደንቅላቸው አስበዋል። ደንታችን ነው እንዴ? ስለ አንድ በፋሽስት ጊዜ መጥቶ ስለተመለሰ አንድ ጥቁር አሜሪካዊ ፓይለት ታሪክ መስማት፣ በንጉሱ ጊዜ የግል ነርሳቸው ሆና ስላገለገለችው ጀርመናዊ ታሪክ ማንበብ
ጉዳያችን ነው? ብሔራዊ ቲያትርን ስለገነቡት መሐንዲሶች ወይ የቸርችል ጎዳናን ስለደለደሉት የዳምጠው ሹፌር የምናነብበት ጊዜ መች ተረፈን? በድሮን ስለተገደሉ 100 ሰዎች በሙሉ ልቤ ያልሰማው ታሪክ አፍጥጦ እየጠበቀኝ እንዴት ብዬ ነው በሚቺጋን ሐይቅ ውስጥ ሰምጦ ስለተገኘ አንድ ኢትዮጵያዊ ታሪክ ጊዜን ሰጥቼ የማነበው? ሶደሬ ላይ ከመኪና ወርዶ ስለተገደለ ምስኪን አርቲስት ምንም ፊውቸር ለማወቅ ቅንጣት ፍላጎቱ ያላደረብህ ሰው እንዴት ብሎ ነው ፍልስጤም ውስጥ ስለተገደለ አርቲስት የሚያወራ ታሪክ ኢንተረስትን ሊቀሰቅስ የሚችለው? ሊሆን አይችልም። እኛ የዛሬ ኢትዮጵያውያን አሁን ያለንበት የአመለካከት ደረጃና የምንገኝበት የኬሬዳሽ ዘመን ያሸማቅቃል። ግን ሐቁ ይሄው ነው። መዳኛችን እንደ ቀደሙት ትውልዶች ጠያቂነትን ከጠፋበት ፈልገን መግጠም ነው። በየነገሮቻችን ጠለቅ ያለ ነገር ለማወቅ መሞከር ነው። ስለምንሰማው፣ ስለምናየው፣ ስለምናስበውና ስለሚገጥመን ነገር ሁሉ ጥቂት ተጨማሪ ጥያቄዎችን ጨመር ማድረግ ነው የመጀመሪያው መፍትሄ። የሆነን ዜና ስንሰማ WH question የሚባሉትን መጠየቅ። WH question የምንላቸው ማንኛውም ማሰብ የሚችል ጤነኛ ሰው የሚጠይቃቸው መሰረታዊ አለም ቤዚክ ኢንኳየርስ ናቸው። what, when, where, who, why, how, which እና የመሳሰሉትን ጥያቄዎች በየዕለቱ የሚገጥሙን ነገሮች ላይ የማይጠይቅና ምላሹን ለማግኘት የተወሰነ ፍላጎት ያልፈጠረበት ሰው ካለ ከጤነኛው ሰው የጎደለው አንድ የአንጎል ወይም የአትኩሮት እክል አለበት ማለት ነው። ስለሆነ ነገር ጫፉን ስትነግረው እነዚህን ጥያቄዎች በራሱ በውስጡ የማያብላላ የማይጠይቅ በውስጡ የማይፈጠሩበት ሰው ካለ ያ ሰው ኖርማል ንቃተ ህሊና ካላቸው ሰዎች በታች ያለ ድንዙዝ ሰው ነው የሚሉት ሳይንቲስቶች። ይህን የሶሻል ሚዲያ የቪዲዮ ጌሞችና የቴሌቪዥን ፊልሞች ዘመን የዞምቢነት ዘመን ነው ብለው የሚፈርጁት ብዙ ስለ ዘመናችን ሰው የተመራመሩ ሳይንቲስቶች አሉ። ብዙ ድርሳናት የተጻፉትም የተረጋገጠ ጉዳይ ነው። ዛሬ ብዙ ነገሮችን ደንገጥ ብለው የትምህርት ስርዓታቸውን ልጆቻቸውን የበለጠ በዙሪያቸው ካሉ ነገሮች ሰዎችና መረጃዎች ጋር አክቲቭ ኢንጌጅ የሚያደርጉ ክሪቲካል ጥያቄዎችን የሚጠይቁበት የሚመራመሩበት እንዲሆን አድርገው እያስተካከሉ ነው። ወደፊት ሀገር ተቀብሎ ለወገን አስቦ የሚያስተዳድር ሀገር የሚረከብ የሚያስብ ተተኪ ትውልድ እንዳያጡ እየሰጉ ባላቸው አቅም ሎወር ግሬድ ህፃናት ላይ አትኩረው አጥብቀው እየሰሩ ናቸው። እኛም ከዞምቢነት ድግስ መቋደስ ይቀርልን አይመስለኝም። ግንባር ቀደም ተሰላፊዎች እንዳንሆን ነው መፍራት። በዚሁ ኬሬዳሽነታችን ከቀጠልን ደግሞ አይቀርልንም። የገጠር ሰዎችን አኳኋን ልብ ብለህ ተመልክተው ታውቃለህ? እንደ ህፃን ልጅ ያለ ኪዩሪሲቲ አላቸው። ስለምንም ነገር ብትነግራቸው ደጋግመው ጥያቄዎችን ያቀርቡልሃል። አንዳንዴ ጅል መስለው ሊታዩ ይችላሉ፣ ግን ጅልነት አይደለም፣ ኪዩሪሲቲን አለማጣት ነው። ከተሜው በግርግር ያጣውን ልብ ብሎ ማየት፣ መስማት፣ መጠየቅ፣ ለማወቅ መፈለግ እነሱ ጋር እያገኘው ነው። እነሱ ያንን ኖርማል የሰው ልጅ ላይ የግድ እንዲኖር የሚጠበቅበትን ኪዩሪሲቲነት አላጡትም ማለት ነው። የገጠሩ ሰው ከሩቅ ማዶ የምትመጣ መኪና አይቶ ትገጨኛለች ብሎ አስቦ በአስቂኝ ሁኔታ ቢሆንም አስፋልቱን በፍጥነት ሮጦ ይሻገራል። አንተስ? እኔስ? አንተና እኔ ግን በዜብራው ላይ ሞስት ፕሮባብሊ ሞባይላችን ላይ ተተክለን እንደ ኤሊ እየሄድን ነው እና የሚኒባሱን ሹፌር ሰይጣን ከተኛበት ቀስቅሰን እናስጨፍርበታለን። አንዳንድ ቀን አለ አይደል ጭንቅላትህ መስራት የሚያቆምበት the power of whyህን ብቻ ሳይሆን the power of howህንም የምትነጠቅበት። መንገዱን የተከራየው መሰለህ አህያ ተብዬ አውቃለሁ። አፍ ተካፍቼ ግን አላውቅም። በፍጥነት ይቅርታ ጠይቃለሁ። ሳስበው መገጨት የነበረብኝ ሰው ነበርኩ። በመጨረሻ ለማወቅ ለመጠየቅ ትንሽ እንኳን ገጠሬነትን እንላበስ፣ ጠያቂ እንሁን። ልጆቻችንን ጠያቂነታቸውን ከሚያሳጣቸው ነገር እንጠብቅ። አበቃው።